ጤና ይስጥልን የተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናውን እናሰማችሁን ያብታሙ አስፋና ታምሩ ገዳን ባለንበት ሰዓት አቆጣጠር የዛሬ ግንቦት 8 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ ሰርጎ ገቦች ተልኳቸውን መወጣት የቀጠለው ወታደራዊ ድል፣ ትግራይና ውጥረቱ፣ አገዛዙና የድሮን ጥቃት፣ ዓለም አቀፉ ሪፖርትና የኢትዮጵያ ሰብአዊ ቀውስ፣ የፓሪሱ ተቃውሞ፣ ዩኒቨርሲቲ ተማሪዎቹ ማስጠንቀቂያ፣ ግብፅና ኤርትራ ካስትሮ እንደማድሮ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ በተለያዩ ግንባሮች በጠላት ላይ ወሰደውን እርምጃ ተከትሎ ድል መቀዳጀቱን አስታወቀ። ወደ ጠላት ካምፕ ተልኮ ሰጥቶ አስርጎ ያስገባቸው ግዳጃቸውን በብቃት ተወጥተው መመለሳቸውን ገልጿል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ ህዝብ ግንኙነት መምሪያ ዛሬ ግንቦት 8 ቀን 2018 በተለያዩ ግንባሮች ያሉ ወታደራዊ እንቅስቃሴዎችን አስታኮ ባወጣው መረጃ 303ኛ ግዙፉ አሳምነው ኮር አካል የሆነው 21ኛ ክፍለ ጦር ልዩ ዘመቻና ሁለተኛ ሻለቃ ቃኞች በጥምረት ላስታ ወረዳ ገነተ ማርያም መገንጠያ ደባራይ ተብሎ ከሚጠራ ቦታ ላይ የነበረውን ያገዛዙን ስልጣን አስጠባቂ ጦር ከፊሉም በመደምሰስ ገሚሱን በማቁሰል ከአካባቢው እንዲጸዳ ማድረግ መቻላቸውን አስታውቋል። ደባራይ ላይ መሽጎና ኬላ በማዘጋጀት የአካባቢው ማህበረሰብ ሲዘርፍና ሲያሰቃይ የነበረው የአብይ አገዛዝ ስልጣን አስጠባቂ ኃይል ዛሬ ግንቦት 8 ቀን 2018 በፋኖ የተሰነዘረበትን ድንገተኛ ጥቃት ተከትሎ ከጠዋቱ 1 ሰዓት ጀምሮ ፊት ለፊት ጠላትን በመግጠም የክፍለ ጦሩ አሃዶች በጠላት ላይ ድል መቀዳጀታቸውን፣ በዚህ ውጊያም 5 ባንዳ የሚሊሻ አባላትና 4 ያገዛዙ ስልጣን አስጠባቂ ወታደሮች ሲደመሰሱ 11 ከባድ የመቁሰል አደጋ ማስተናገዳቸውን ገልጿል። ይህ በእንዲህ እንዳለ በተመሳሳይ ምኒልክ ዕዝ የብልጽግናው አገዛዝ ፍርክስክሱን ያወጡ የመርሳ ከተማን የጸጥታ መዋቅር እርስ በርሱ የማይተማመንበት ደረጃ ላይ እንዲደርስ ያደረጉ፣ የተሰጣቸውን ተልዕኮ በታማኝነትና በሚስጥር እንዲሁም እንዲፈጸም ያደረጉ የ35ኛ ክፍለ ጦር ስፔሻሊስቶች ተልዕኳቸውን በተሳካ ሁኔታ ካጠናቀቁ በኋላ ወደ አህዳቸውና ጦር ሰፈራቸው በደማቅ ሁኔታ ተመልሰዋል በማለት ጠላት ካምፕ አስርጎ ያስገባቸው ጀግኖች ድል መቀዳጀታቸውን ገልጿል። በዚህም 13 ባንዳ ሚሊሻዎችን በመደምሰስ ፋኖ ሐሰን በንቲና ፋኖ ሁሴን ኢማም በሰሩ ታሪካዊ ስራ ኮርተንባቸዋል በማለት አፋብን ወሎ ቤተ አማራ ምኒልክ ዕዝ ህዝብ ግንኙነት መምሪያ ዛሬ ግንቦት 8 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ይህ በእንዲህ እንዳለ ምኒልክ ዕዝ ከአውደ ውጊያ ጎን ለጎን አደረጃጀት የማዘመን ስራዎችን በወሎ ቤተ አማራ አጠናክሮ መቀጠሉን ዛሬም ባወጣው ተጨማሪ መረጃ ገልጿል። የአማራ ህዝብ እያደረገ ባለ የህልውና ተጋድሎ ዘመናዊ ሽሬና አንጸባራቂ ተጋድሎ እያደረገ የሚገኘው ምኒልክ ዕዝ 101ኛ ኮር አንድ ሳምንት የፈጀ ጥልቅ የስራ ግምገማ ማድረግ የኮር አደረጃጀቱን በመስራት የአመራር መዋቅሩን በዛሬው ዕለት ይፋ አድርጓል። አፋብን ወሎ ቤተ አማራ ምኒልክ ዕዝ ጥልቅ የስራ ግምገማ በማድረግ ለህልውና ትግሉ ስኬታማነት በሚመጥን መልኩ አደረጃጀቱን በመስራት መዋቅሩን ማዘመኑና ይፋ ማድረጉ አስታውሶ ከዚህ ጋር ተያይዞም በስሩ የሚገኙ ኮሮች ጥልቅ የስራ ግምገማና ታድሶ በማድረግ ላይ እንደሚገኙ ጠቅሷል። በዚህም የምኒልክ ዕዝ 101ኛ ኮር አንድ ሳምንት የፈጀ ጥልቅ የስራ ግምገማና ታድሶ በማድረግ አዲስ አደረጃጀትና የአመራር መዋቅሩን ዛሬ ግንቦት 8 ቀን 2018 ይፋ ያደረገ ሲሆን በዚህም 101ኛ ኮር ሰብሳቢ አርበኛ ጌታውን ሲሳይ፣ ወታደራዊ አዛዥ አርበኛ ደባሽ መምሬ፣ ምክትል ወታደራዊ አዛዥ አርበኛ እድሪስ ጉድሌ፣ ዘመቻ መምሪያ አርበኛ ካሳ አበበን ጨምሮ ለተለያዩ ኃላፊነት ቦታዎችን አርበኞችን መመደቡንና ከመረጃና ደህንነት በስተቀር የቀሩትን ስማቸውና ኃላፊነታቸውን በመዘርዘር ባወጣው መረጃ ይፋ አድርጓል። በኢትዮጵያ የፌዴራል መንግስቱና በትግራይ ክልል ፖለቲከኞች መካከል በተለይ በዶክተር ደብረጽዮን ገብረ ሚካኤል በሚመራው በህዝባዊ ወያነ ሓርነት ትግራይ ህወሓት መካከል የተፈጠረው ያለመግባባት በፕሪቶሪያው የሰላም ስምምነት አግባብ እንዲቋጭ የተባበሩት መንግስታትና የአፍሪካ ህብረትም የጋራ ጥሪ አቀረቡ። የአፍሪካ ህብረትና የተባበሩት መንግስታት 10ኛው ዓመታዊ ኮንፈረንሳቸውን በሳምንቱ አጋማሽ አዲስ አበባ ውስጥ በሚገኘው የአፍሪካ ህብረት ዋና ጽህፈት ቤት ባካሄዱት ወቅት የተገኙት የመንግስታቱ ድርጅት ዋና ጸሐፊ አንቶኒ ጉተሬጅ እና የአፍሪካ ህብረት ሊቀመንበሩ መሐመድ አሊ ዮሱፍ በጋራ ባወጡት መግለጫ በትግራይ ክልል የሚታየው የፖለቲካ ትኩሳት በእጅጉም እንዳሳሰባቸው አቋማቸውና ስጋታቸውን ገልጸዋል። ለሁለት ዓመታት የተካሄደውን ደም አፋሳሽ የሰሜን ኢትዮጵያ ጦርነትን ያስቆመው የደቡብ አፍሪካው የፕሪቶሪያ የሰላም ስምምነት ፈራሚ የሆኑት የፌዴራል መንግስቱና የትግራይ ክልል የፖለቲካ አመራሮች በተለይ
ህዝባዊ ወያነ ሓርነት ትግራይ ወይም ህወሓት የጠመንጃ አፈሙዞችን ያዘገዘቀው የጥይት ላንቃዎችን ያስቀረው የፕሪቶሪያው የሰላም ስምምነት ሙሉ በሙሉ ተግባራዊ እንዲያደርጉም አጽንኦትም ሰጥተዋል። ከቀን ወደ ቀን በፈጣን ሁኔታም እየተቀያየረ በመጣው የሰሜን ኢትዮጵያ የትግራይ ክልል የፖለቲካዊ ትኩሳት ስጋት የገባቸው የትግራይ ምሁራኖች፣ የተለያዩ የፖለቲካ ፓርቲዎች፣ የአውሮፓ ህብረትና የእንግሊዝ መንግስት ሁሉም ወገኖች ከኃይል እርምጃና ወታደራዊ እንቅስቃሴ እንዲታቀቡ ችግሮቻቸውን በጠረጴዛ ዙሪያ እንዲፈቱ በተቃራኒው የፕሪቶሪያው የሰላም ስምምነትን የሚጣረስ ማንኛውም እንቅስቃሴ እንደማይደግፉ ሰሞኑን በተናጠል ባወጣቸው መግለጻቸውን መዘገባችን ይታወሳል። የአንድ ዓመትም የስልጣን ዘመናቸው ተጠናቆም ተጨማሪ የአንድ ዓመትም የጊዜያዊ አስተዳደር ፕሬዝዳንትነትን ቦታውን በቅርቡ አዲስ አበባ ላይ የተሰጣቸው ሌተና ጀነራል ታደሰ ወረደን ሹመትም የተናጠል ሹመት በመሆኑ አንቀበልም ያለው ህዝባዊ ወያነ ሓርነት ትግራይ በፕሪቶሪያው የሰላም ስምምነት ውድቅ የተደረገውን የቀድሞው የክልሉን ምክር ቤትን ዳግም ነፍስ በመዝራት በትግራይ ክልል ውስጥ አዲስ አስተዳደር ማቋቋሙ የሽግግር አስተዳደሩ የካቢኔት ኃላፊው ኢሳያስ ታደሰን፣ የፕሬዝዳንቱ ጽህፈት ቤትም ኃላፊው ሐዱሽም ሐድጉን፣ የፖሊስ ኮሚሽነሩ ሜጀር ጀነራል ገብረ አድሃንን ጨምሮ ከ20 በላይ የሽግግር አስተዳደሩ ባለስልጣናትን በቅርቡ ከኃላፊነት ማንሳቱ የክልሉም ቴሌቪዥን ጣቢያና ኦፊሴላዊ ማህበራዊ ትስስር ገጹን በቁጥጥር ስር ማድረጉ በቋፍ ላይ የሚገኘውን የትግራይ ክልል የፖለቲካ የኢኮኖሚና ማህበራዊ እንቅስቃሴን ከጥያቄ ውስጥም ከቶታል፣ ብርቱም ስጋትም አስነስቷል። በአማራ ህዝብ ላይ ጦርነት ያወጀው አገዛዝ በሸዋ ሰላማዊ ሰዎች ላይ ያነጣጠረ የድሮን ጥቃት መፈጸሙን አፋብን ሸዋ ጠቅላይ ግዛት አሳምነው ዛሬ ባወጣው መረጃ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዛሬ ግንቦት 8 ቀን 2018 ይፋ እንዳደረገው የአማራ ህዝብ ጥላቻ ያሳበደው አገዛዝ ዛሬም የዘመናችን ጥቁር ሂትለር የንጹሐን አርሶ አደሮችን መኖሪያ ቤት ሙሉ በሙሉ በድሮን አውድመዋል ሲል ትናንት የተፈጸመውን ድርጊት አስታኮ ባወጣው መረጃ ገልጿል። የኢትዮጵያ ህዝብ የመከራ ቋት የሆነው የአንደኛው ክፍለ ዘመን ፋሽስታዊ አገዛዝ ዛሬም እንደለመደው የአማራ ህዝብን በከፍተኛ የወለድ ብድር በገዛው ድሮን ህዝብ እየጨፈጨፈ ይገኛል ያለው አፋብን ሸዋ ጠቅላይ ግዛት አሳምነው ዛሬ ግንቦት 8 ቀን 2018 ባወጣው በዚሁ መረጃ አገዛዙ የንጹሐን አርሶ አደሮችን መኖሪያ ቤት ሙሉ በሙሉ በድሮን ጥቃት ማውደሙን፣ በውስጡ የነበረው የቤት እንስሳትን ጨምሮ የቤት ንብረቶች በተፈጸመው የድሮን ጥቃት መውደማቸውን ገልጿል። ትናንት ግንቦት 7 ቀን 2018 በአማራ ህዝብ ጥላቻ ያበደው የኦህዴድ መራሹ ብልጽግና አገዛዝ በሸዋ ጠቅላይ ግዛት ተጉለትና ቡልጋ አውራጃ በሞጃና ወደራ ወረዳ በሳሊት ክላስተር ስር በሚገኘው በጋውና ቀበሌ ከምሽቱ 3 ሰዓት ተኩል ላይ በፈጸመው በዚህ የድሮን ጥቃት የአቶ በቀለ ሸዋበረ የተባሉ የጋውና ቀበሌ ነዋሪ የግል መኖሪያ ቤትን ሙሉ በሙሉ ማውደሙን አስታውቋል። ትረፊ ያላት ነፍስ መከራ አያጠፋትም እንዲሉ ጥቃቱ በተፈጸመበት ወቅት አቶ በቀለ ሸዋበረ እና ቤተሰባቸው ለግል ማህበራዊ ጉዳይ ወደ ሌላ አካባቢ በመሄዳቸው የሰው ህይወት ባይጠፋም ነገር ግን ሀብትና ንብረታቸው በተፈጸመው የድሮን ጥቃት ሙሉ በሙሉ መውደሙን የዙ ህዝብ ግንኙነት ዛሬ ባወጣው በዚሁ መረጃ ገልጿል። የአማራ ህዝብ መገልገያ ተቋማትን የጥቃት ኢላማ በማድረግ ሀብትና ንብረቱን በመዝረፍ የህዝባችን የግል መኖሪያ ቤት በማውደም የአማራ ህዝብ ላይ ጅምላ ጭፍጨፋ በመፈጸም የሚታወቀው አረመኔ የብልጽግና አገዛዝ ተጨማሪ የመጨፍጨፊያ ጊዜ ለማግኘት የስሙላ የጨረባ ምርጫ ለማድረግ በድሮን እየጨፈጨፈ ያለውን ህዝብ የምረጡኝና ልግደላችሁ ድምፅ እየጠየቀ ይገኛል በማለት ድርጊቱን አውግዟል። እንደ ህዝብ አማራ በመሆናችን ብቻ ሊያጠፋን የመጣውን ጨካኝ አገዛዝ ከጀግናው የአማራ ፋኖ ጋር በመቀናጀት በህዝባዊ ማዕበል እምቢተኝነት የጨፍጫፊውን አገዛዝ ዕድሜ ለማሳጠር ሁለንተናዊ ትግል አማራዊ ግዴታን ትወጣ ዘንድ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ለተከበረው ህዝባችን መልእክቱን ያስተላልፋል በማለት ጥቃቱን አስታኮ እዙ ጥሪ አቅርበዋል። ከዚህ በተጨማሪ አብይ አገዛዝ ስልጣን አስጠባቂ ሰራዊት በአሳግርት ወረዳ የማህበረሰብ የቁም እንስሳትን መዝረፉን ነዋሪዎች መግለጻቸውን እዙ ባወጣው ተጨማሪ መረጃ ገልጾ በአሳግርት ወረዳ ከጊናገር ከተማ ሜጢ ቀበሌ ልዩ ቦታው ጓለ አገር ጎጥ ተብሎ ከሚጠራው ስፍራ ያገዛዙ ስልጣን አስጠባቂ ሰራዊት የተለመደ ዘረፋውን መፈጸሙን፣ ዘረፋ የተፈጸመባቸው የቀበሌ ነዋሪዎች መካከል ጎሳ ልዑል ሰገድ ከ45 በላይ ከብትና ፍየሎችን፣ ደመላሽ ሽመልስ 36 ፍየሎችና 4 ከብቶች፣ ተገኝ ልሳን 29 በጎችና ፍየሎች፣ ወንድዬ በለጠ 29 በግና ፍየል፣ 5 ከብቶች፣ ልዩነች ወሰኔ ከ12 በላይ ፍየሎች እንደተዘረፉባቸው ተበዳዮች ለአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ማሳወቃቸውን ህዝብ ግንኙነት መምሪያው ዛሬ ግንቦት 8 ቀን 2018 ባወጣው በዚሁ መረጃ ገልጿል።
ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ በጎንደር ጠቅላይ ግዛት በላይዝ የራስ ጋይንት ልዩ ተወርዋሪ ክፍለ ጦር ለወራት ያሰለጠናቸውን ፋኖች በደማቅ ስነ ስርዓት ማስመረቁን ዛሬ ግንቦት 8 ቀን 2018 ባወጣው መረጃ ገልጿል። በትላንትናው ዕለት ምርቃቱ በተካሄደበት ወቅት አገዛዙ በነፋስ መውጫ ከተማ የምርጫ ድጋፍ ሰልፍ በሚል በግዳጅ በጭካኔ እየገደለ እየዘረፈ የሚገኘውን ህዝብ ለወራት ታግደው እንዳይንቀሳቀሱ የቆየ ባጃጅ ሹፌሮችን ከየቤታቸው በማስወጣት የንግድ ድርጅቶችን በማዘጋት ሌላው ቀርቶ በሳሊና ጎብጎብ በቅርቡ ከረሸናቸው ካህናት የተረፉትና ቤተሰቦቻቸው መቶባቸው ጥቁር የለበሱትን ጭምር አስገድዶ ሰልፍ ማስወጣቱን ከከተማ ውጭም በፋኖ ላይ የውር ድንብሩን ከባድ መሳሪያ ሲተኩስ እንደነበር ራስ ጋይንት ክፍለ ጦር ህዝብ ግንኙነት ባወጣው ተጨማሪ መረጃ ገልጿል። ለወራት የሰለጠኑት ፋኖዎች የአማራ ህዝብን የህልውና ትግል ዳር ለማድረስ ለአማራና የኢትዮጵያ ህዝብ ነጻነት፣ እኩልነት የጀመሩትን ተጋድሎ ዳር ለማድረስ ቃል መግባታቸውን የአፋብን ጎንደር ጠቅላይ ግዛት በላይዝ ራስ ጋይንት ተወርዋሪ ክፍለ ጦር ቃል አቀባይ አርበኛ ሻምበል ተስፋ ቃል ዛሬ ግንቦት 8 ቀን 2018 ይፋ ባደረገው በዚሁ መረጃ ገልጿል። ኢትዮጵያ ለሰብአዊ አያያዝና ለማሰቃየት ድርጊቶች በጣም ከፍተኛ ተጋላጭነት ካለባቸው ሀገራት መካከል እንደምትፈረጅም አንድ ዓለም አቀፋዊ ጥናትም ገለጸ። ዓለም አቀፉ የጸረም ቶርቸር ድርጅት በእንግሊዝኛው ምህጻረ ቃል ወርልድ ኦርጋናይዜሽን አጌንስት ቶርቸር ለዚህ በምክንያትነት የጠቀሰው እየተካሄዱ ካሉ ጦርነትና ግጭቶችም ከአስቸኳይ ጊዜ አዋጆችና ከዘፈቀደም እስሮች ጋር የተያዙ ሰፊ ጥሰቶች በኢትዮጵያ ውስጥ መኖራቸው እንደዚሁ መንግስት ህጎችን የማሰቃየትን ለመከላከል ከወጡ ዓለም አቀፍ መስፈርቶች ጋር ማስማማትም አለመቻሉን ጠቅሷል። ባለፈው ግንቦት 7 ይፋ በተደረገው የፈረንጆቹ ያለፈው ዓመት የ2025 የአውሮፓ አቆጣጠር የዓለም አቀፍ የማሰቃየት ወይም ቶርቸር ድርጊት መረጃም ጠቋሚ እንደገለጸው በኢትዮጵያ በተለይ ግጭቶችና ጦርነቶች በተስተዋሉባቸው በትግራይ፣ በኦሮሚያ፣ በአፋርና በአማራ ክልሎች የማሰቃየት ድርጊቶች ሰፊና ስልታዊ ሆነው ቀጥሏልም ሲል ገልጿል። ይህ ግኝት የአሜሪካ የውጭ ጉዳይ ሚኒስትር ከዛሬ 2 ዓመት በፊት ባወጣው የኢትዮጵያ ሰብአዊ መብቶች አያያዝ ሪፖርት ላይ በኢትዮጵያ ውስጥ ሰፊ የሲቪሊያን ግድያዎችን ጨምሮ በመንግስታዊና መንግስታዊ ባልሆኑ አካላት የተፈጸሙ ጥሰቶችን አስመልክቶም ካሰፈረው ስጋት ጋርም ተመሳሳይነት እንዳለውም ተመልክቷል። ሪፖርቱ እንደሚያመላክተው የፖለቲካም ተቃዋሚዎችም፣ ጋዜጠኞች፣ የሰብአዊ መብትም ተሟጋቾችም፣ ጠበቆችም፣ ዳኞችም፣ የሃይማኖት መሪዎችና እንደ ትግራይና አማራ ያሉ የተለያዩ የብሔር አናሳ ቡድኖችም የአድሏዊ አያያዝ በማሰቃየትና የዘፈቀደ እስርም ተጋላጭነታቸውም ቀጥሏልም ብሏል። በጥሰቶቹ ውስጥም ከባድ ድብደባም፣ በጠባብ ክፍሎች ውስጥ ማጨናነቅም፣ ለአካል አስቸጋሪ በሆኑ አቀማመጦችም እንዲቆዩ ማድረግ፣ ረጅም ጊዜ የሚወስድም የብቸኝነት እስራትም፣ የእንቅልፍ የምግብ እና የሕክምና ክልከላም እንደዚሁም ከውጭ ሰው ጋር ግንኙነት እንዳይኖራቸው የማድረግ ዘዴዎችም ጥቅም ላይ እየዋሉ እንደሚገኙም ገልጿል። መረጃም ጠቋሚው እንዳመለከተው የታዋቂ እስር ቤት መዘጋትና የፍትህ ስርዓት ማሻሻያዎች ጨምሮ ከፈረንጆቹ 2018 በኋላ የተጀመረም ለውጦችን ከ2021 የአውሮፓ ቁጥር ጀምሮ በከፍተኛ ሁኔታ ወደ ኋላ ተመልሰዋል አሊያም አሽቆልቁሏልም ብሏል። በተጨማሪም ኢትዮጵያ በተደጋጋሚ በሚታወጁ የአስቸኳይ ጊዜ አዋጆች ሰበብ በህገ ወጥነትና በሰፊ ጭቆና የተሞላባት ምዕራፍ ውስጥ መግባቷን ሪፖርቱ ገልጿል። የኢትዮጵያ ወንጀል ህግ ለማሰቃየት ወይም ቶርቸር የሚሰጠውን ትርጓሜ በቂ ባለመሆኑና ቀላል ቅጣቶችን ብቻ የሚጥል ነው ያለው ሪፖርቱ ይህ ሁኔታ ተጠያቂነትም የሚያዳክም ከመሆኑም በላይ የሚፈጸሙ ጥሰቶች ላይ ምንም ቅጣትም እንዲቀጥሉ ምቹ ሁኔታ መፍጠሩንም ጠቁሟል። በአፋር ክልል የሚገኘው የአዋሽ አርባ ወታደራዊ ካምፕ ዋነኛ የእስርና የጥሰት ስፍራ እንደሆነ የጠቀሰው ሪፖርቱ በተለይ በህዝባዊ ተቃውሞችና በአስቸኳይ ጊዜ አዋጆች ወቅት የተለያዩ ድምጽ ያላቸው ወገኖች በጅምላ ለማሰርና ለማሰቃየትም ተመራጭም ተቋም ሆኗልም ብሏል። ፖሊሳዊ ጭካኔንና ተቋማዊ ጥቃትን ማስቆም በሚለው ዘርፍም ኢትዮጵያ በጣም ከፍተኛ ስጋት ያለባት ሀገር ተብላም የተመደበች ሲሆን የጸጥታ ኃይሎችም በቁጥጥር ስር በሚያውሉበትና በሚመረምሩበት ወቅትም አካላዊ ጥቃትን፣ የስነ ልቦና ማስፈራራትና በኃይል መሰወርን ጨምሮ እንደሚፈጽሙ በሪፖርቱ ላይ ተመላክቷል። የአስቸኳይ ጊዜ አዋጆችም ባለስልጣናትን ተጠርጣሪዎችን ያለ ፍርድ ቤት ቁጥጥር ላልተወሰነ ጊዜም እንዲያስሩ ሰፊ ስልጣን እንደሰጣቸውም ተጠቅሷል። እስር ቤቶችን በተመለከተ ማረሚያ ቤቶችና የእስር ማዕከላት ማስተናገድ ከሚችሉት ከ120 በመቶ በላይ ተጨናንቀው እንደሚገኙ ይህም ለደካማ የንጽህና አጠባበቅ፣ የአየር ዝውውር እጥረት፣ በቂ ብርሃን ላለማግኘት እንዲሁም ለምግብ፣ ለልብስና ለሕክምና አቅርቦት እጥረትም መንስኤ መሆኑን በመረጃው ላይ ቀርቧል።
የፈረንሳይ መንግስትን ጨምሮ ምዕራባውያን በአማራ ህዝብ ላይ ጦርነት ያወጀው አገዛዝ እየፈጸመ ያለውን የጦር ወንጀልና የዘር ማጥፋት እርምጃ በቸልታ እንዳያዩ ጦርነት የተከፈተበት ህዝብ በምርጫ ስም ሊቀለድበት አይገባም በሚል በፓሪስ የተቃውሞ ሰልፍ ተካሄደ። በአማራ ህዝብ ላይ ጦርነት የከፈተው አገዛዝ እየፈጸመ ያለው የዘር ማጥፋትና የጦር ወንጀል በተመለከተ የፈረንሳይ መንግስትን ጨምሮ የሌሎችም የአውሮፓ ሀገራትና ዓለም አቀፍ የመብት ተሟጋቾች ለጉዳዩ ትኩረት እንዲሰጡ የፈረንሳይ መንግስትም በአብይ አገዛዝ በአማራ ህዝብ ላይ እየተፈጸመ ያለውን የዘር ማጥፋትና የጦር ወንጀል በቸልታ መመልከቱን እንዲያቆም ዛሬ በፓሪስ በተደረገው የተቃውሞ ሰልፍ ላይ በአካባቢው የሚገኙ የአማራ አደረጃጀቶችና ሌሎች ኢትዮጵያውያን በጋራ በጠሩት ሰልፍ ድምጻቸውን አሰምተዋል። ምርጫ በጦርነት ቀጠና አይሰራም። የአማራ ዘር እያጠፉ ምርጫ ገደሉ። ምርጫ በጦርነት ቀጠና አይሰራም። የአማራ ዘር እያጠፉ ምርጫ አይኖርም። የጥይት እሳት እየወረደበት ያለው ህዝብ ምርጫ ሊመርጥ የሚችልበት እድል የለም። የስሙላ ምርጫ ተቀባይነት የለውም። አገዛዙ እየገደለ ያለውን ህዝብ በምርጫ መርጦኛል ለማለት የሚያደርገው ድራማ ተቀባይነት የሌለውና በኢትዮጵያ ውስጥ በምርጫ ስም የዘር ማጥፋትና የጦር ወንጀል እየፈጸመ የሚገኘው አብይ አህመድ አገዛዝ ጭፍጨፋን የፈረንሳይ መንግስትን ጨምሮ ምዕራባውያን በቸልታ ማየታቸው ተገቢ እንዳልሆነ በወቀሳ አንስተው ጥሪ አቅርበዋል። አብይ አህመድ በጦር ወንጀል ሊጠየቅ እንደሚገባ ከስልጣን እንዲወርድና ለፍርድ እንዲቀርብ በመጠየቅ ጭምር የታሰሩ የህሊናና ፖለቲካ እስረኞች እንዲፈቱ፣ በአማራ ህዝብ ላይ የተከፈተው ጦርነት እንዲቆም፣ ጦርነትን የሙጥኝ በማለት ህዝብ እየጨፈጨፈ የሚገኘው አገዛዝ በምርጫ ስም በህዝብ ላይ ሊቀልድ እንደማይገባ በተቃውሞ ድምጻቸውን አሰምተዋል። በዓለም አቀፍ ደረጃ እየተካሄደ በሚገኘው ጦርነት ይቁም፣ ጦርነት ባለበት ምርጫ ሊካሄድ አይችልም የሚሉ የተቃውሞ እንቅስቃሴዎች ባለፈው ሐሙስ በአሜሪካ ውጭ ጉዳይ ሚኒስቴር መስሪያ ቤት ፊት ለፊት በዲሲና አካባቢ የሚገኙ የአማራ ማህበራትና የተለያዩ ሲቪክ አደረጃጀቶች በጋራ የጠሩት የተሳካ የተቃውሞ ሰልፍ የተካሄደ ሲሆን በሲያትል፣ በሎስ አንጀለስ፣ በሌሎች ከተሞች በካናዳ ካልጋሪ ተመሳሳይ ሰልፎች የሚካሄዱ ሲሆን በስዊድንና በለንደን ቀደም ሲል የተደረጉትን ጨምሮ በተለያዩ አገራት እየተካሄዱ ያሉ ሰልፎች ድምፅ ለሌለው ለታፈነው ህዝብ ድምፅ መሆናቸውን ያሳያል የሚሉ አስተያየቶች ተከትለው ቀርበዋል። በአማራ ህዝብ ላይ እየተፈጸመ ያለውን የዘር ጭፍጨፋ በመቃወምና ጦርነቱ እንዲቆም፣ የፖለቲካና ህሊና እስረኞች እንዲፈቱ፣ ስር ነቀል ለውጥ በሀገሪቱ እንዲመጣ በተቃውሞ ድምጻቸውን አሰምተዋል። ይህ በእንዲህ እንዳለ አገዛዙ በአገር ቤት በአዲስ አበባ ከጥቂት አጃቢ ተቃዋሚዎች እንቅስቃሴ በስተቀር በተለያዩ አካባቢዎች አስቀድሞ የጨረሰውን ምርጫ ተከትሎ ምርጫውን እንወዳደራለን ባሉ ላይ ሌሎች የፖለቲካ ፓርቲ አባላት ከፍተኛ ጫናና ማሳደድ እያደረገ ሲሆን ምርጫ ቦርድ በተከታታይ የሚቀርቡለትን ተቃውሞዎች በዝምታ በመመልከት የአገዛዙ ወንጀል ተባባሪ መሆኑን በግልጽ ያሳያል የሚሉ ቅሬታዎች እያደጉ ሲሆን የገዢው ብልጽግና ፓርቲ ካድሬዎች በማይታወቁ ቦታዎች የምርጫ ዋና አስፈጻሚና ተቆጣጣሪ በመሆን ህገወጥ ተግባር እየፈጸሙ መሆኑን በተደጋጋሚ በቅሬታ ሲነሳ ቆይቷል። ጦርነት በተከፈተበት አማራ ህዝብ ምርጫውን እናካሄዳለን በሚል አገዛዙ በግዳጅ ምርጫ ካርድ ከገበያ ቦታና በምርጫ ህጉ በተከለከሉ የጦር ካምፕ የራሱ ገዢው ብልጽግና ፓርቲ ጽህፈት ቤት ከቤተ ክርስቲያንና ከተለያዩ ቦታዎች ላይ በግዳጅ ምርጫ ካርድን በማደል መልሶ እየሰበሰበ አስቀድሞ ኮረጆ እየገባ መሆኑን መረጃዎችን ጠቅሰን መዘገባችን አይዘነጋም። በዚህ መሰሉ የተጭበረበረና አገዛዙ ብቻውን ሮጦ በሚያሸንፍበት ምርጫ ምንም አይነት ህጋዊ ተቀባይነት ሊኖር አይችልም። ህዝቡ ለውጥ ፈላጊነቱና በይስሙላ ምርጫ እንደማይደለል በተለያዩ አቅጣጫዎች ተቃውሞን እያሰማ ሲሆን እነዚህኑ ተቃውሞዎች መሰረት ያደረጉ አስተያየቶች በማህበራዊ ሚዲያ መንሸራሸራቸውም ቀጥለዋል። የከንቲባ አዳነች አቤቤ ንግግር ዛሬም ቁጣን መቀስቀሱን ቀጥሏል። ባለስልጣናቱ በእብሪት እያደህዩትና እያዋረዱት የሚገኘው ህዝብ ላይ ንቀታቸውን ለመግለጽ የተሰጠ አስተያየት በመሆኑ ህዝቡ ተግባራዊ ምላሽ ሊሰጥ ይገባል የሚሉ አስተያየቶች እየተገለጹ ነው። አንዳንዶች ባካችሁ መከራውን ይዘን እንቀጥላለን፣ አትቀልዱብን በማለት በማህበራዊ ሚዲያ ተቃውሟቸው ዛሬም ተጠናክሮ ቀጥለዋል። አንዳንዶች ከንቲባ አዳነች አቤቤን ከቀድሞ ከንቲባ አርከበ ቁባይ ጋር በማነጻጸር ጭምር ወቀሳ አቅርበዋል። የኦሮሞ ብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባል አዲስ አበባ ከንቲባ አዳነች አቤቤ በከተማው ህዝብ ላይ ፓርቲያቸውና አገዛዛቸው እየፈጸመ ያለውን ግፍ ወደ ጎን በማድረግ ዜጎችን ከመኖሪያ ቤታቸው አፈናቅሎ ከስራ ገበታቸው አስወጥቶ ሜዳ ላይ ጣለው አገዛዝ የከተማ አስተዳደሩ በተለያዩ መንገዶች በከተማው ህዝብ ላይ ከፍተኛ ጫና በማድረግ ሰርተው የሚበሉ ነግደው የሚያተርፉ ዜጎች ዛሬ ደረጃ በደረጃ ወደ ችግርና መከራ፣ ልመናና የሰው እጅ ወደ ማየት እየተገፉ የሚሄዱበትን እርምጃ ተከትሎ የህዝቡን ቅሬታና ችግር ወደ ጎን በማድረግ የገጽታ ግንባታ በሚል ከንቲባዋን
አገዛዛቸው ያስተላለፈውን ትዕዛዝ ተከትሎ በምልመላ ላይ የተሰማሩ ዜጎችን እያፈሱ ማሰር የጀመሩ ሲሆን ይህንን ተከትሎ ለሚቀርብ ቅሬታ የተመጣጠነ ምግብ አለ፣ መመገቢያ ተቋማት አሉ፣ አዲስ አበባ ውስጥ በአሁኑ ወቅት ምግብ የሚያስለምን ጉዳይ የለም በማለት ለችግርና ለረሃብ ያጋለጡት ብዙሃኑ ህዝብ ላይ ስልጣናቸውን ተማምነው እሳቸውና ጓዶቻቸው የሚያስቡትን የተናገሩት እብሪታቸው ድንበር ጥሷል የሚሉ ቅሬታዎች ዛሬም ቀጥለዋል። ህዝቡ በትዕግስቱ ዝም ስላላቸው በአደባባይ ማዋረዳቸውን ቀጥለዋል። በየቤታችን ያለነውም ተርበናል፣ እባካችሁ ቢያንስ ረሃቡን ችለናል፣ መገፋቱን መሳደዱንም ችለናል፣ ነገር ግን አደባባይ ላይ አትቀልዱብን የሚሉ አስተያየቶችና ወቀሳዎች ተከትለው ቀርበዋል። ህወሓት የፌዴራል መንግስቱን ተቆጣጥሮ በነበረበት ወቅት የአዲስ አበባ ከንቲባ ከነበሩት መካከል በርከት ባሉ ስራዎቻቸው የሚጠቀሱት የቀድሞ ከንቲባ አርከበ ቁባይ በመቶ ሺህ ለሚቆጠሩ የአዲስ አበባ ወጣቶች የስራ ዕድል የፈጠሩ፣ አደራጅተው የመስሪያ ቦታ የሰጡ፣ አነስተኛ ሱቆችን ገንብተው ያስረከቡ ቢሆንም እነዚህን ሱቆች እንደ ስጋት በመቁጠር በመቶ ሺህ የሚቆጠሩ ዜጎችን ስራ አጥ በማድረግ ሱቆችን በማፍረስ ያልተወሰነው በከንቲባ አዳነች አቤቤ የሚመራው በኦሮሞ ብልጽግና ፓርቲ በላይነት የሚንቀሳቀሰው ገዢው ብልጽግና በከተማው ህዝብ ላይ እያደረሰ ያለው ጫና ከጊዜ ወደ ጊዜ እያደገ ብዙዎች ቤታቸው ውስጥም ሆነው ጭምር እየተራቡ ቢሆንም ከንቲባዋ ችግሩ ገፍቶ የጣላቸውና አደባባይ ወጥተው የሰው እጅ ለማየት የተገደዱትን ጭምር የሰው እጅ የሚያሳይ ጉዳይ የለም፣ ለምን ትለምናላችሁ በማለት የምገባ ተቋማት አሉ በሚል ሐሰተኛ መረጃ ለማሰራጨት መሞከራቸው ለነሱ ገጽታ ግንባታ ያስራቡትና ያዋረዱትን ህዝብ ማዕድ ማጋራት በሚል በቪዲዮና ፎቶግራፍ እያሸማቀቁ መቀጠላቸው ሳያንስ ለመሆኑ በከተማዋ ውስጥ ስንት ቦታ የምገባ ተቋማት አሉ? ከንቲባዋ ለምን ይህንንስ አይናገሩም? የሚሉ ወቀሳዎችና ጥሪዎች ዛሬም ተጠናክረው ቀጥለዋል። የተቸገርንም እንደምንም ብለን እንዳልተቸገረ ሆነን ከዛም ከዚህም እያሟላን በቸርነቱ እየኖርን ነው። የሚያስለምን ነገር የለም ማለት ምን ማለት ነው? እኔ ሁላችሁ በድሉን፣ አስለቅሱን፣ አስርቡን፣ ዝረፉን፣ በቃ ተስፋ ሳጡን፣ ግን አትቀልዱብን ወጣችሁ በሚዲያ ላይ። እኔ ይሁላችሁ እነዚህ መብያ ሴንተሮችን ለኔ ንገሩ፣ እኔ እየሄድኩኝ ይበላል ማለት ኢትዮጵያ ውስጥ ሰርቫይቭ ማድረግ አልቻልንም። እኔ የማውቃቸው ልጆች አሁን በቀደም ለታ ለትምህርት ቤት መክፈል አቅቷቸው ልጆቻቸው ከትምህርት ቤት እንትን ብለው ቀርተው እኔ ነኝ ብር አውጥቼ በቃ እኔ በእውነት ነው የምላችሁ በቃ አንድ ሳምንት ጾም ጸሎት አውጃለሁ አልበላም ብዬ ያንን ብር አውጥቼ ወስጄ ሰጣቸው። እንደዚህ መናገር አልፈልግም ነበር። አንድ ሳምንት ጾም ጸሎት አውጄ ነው ያንን ብር የሰጣቸው። በቤቴ ቁጭ ብዬ እየጸለይኩኝ የእግዚአብሔርን ቃል እያነበብኩኝ በቃ የምግቤን ገንዘብ ወስጄ ሰጥቻቸው ነው እንትን ያሉት። በእናታችሁ አትቀልዱብን። ይሁላችሁ ምን አይነት ስርዓት መሰላችሁ ያቋቋማችሁት? ሳሪስ ምናምን ሴተኛ ዳሪዎች ተሰብስበው እየሸጡ ነው። ከአትክልት ተራ ግን ሎሚ አምጥታ ለመሸጥ መንገድ ላይ የምትቆመውን ሴት በእርግጫ እያለ እንትን የሚል ደንብ አስቀምጣችሁብን እንዳንሰራ እንዳንበላ ተስፋ እንዳናደርግ እያደረጋችሁን ነው። ከዛ በኋላ የሚያስለምን ምን እንደሆነ አናቅም ትሉናላችሁ። በእናታችሁ ተው፣ በእናታችሁ በቃ እሺ። የምትራቡት ከተማ እንዲሰራ ነው ለነገ ለልጆች። በቅርቡ ከድሮን ጥቃት ጋር በተያያዘ ኢትዮጵያን በዓለም አቀፍ አደባባይ የወነጀለችው ጎረቤት ሱዳን አዲስ የሰየመቻቸውን አምባሳደሯን ኢትዮጵያ አልቀበልም ማለቷም ተዘገበ። ማድ ማሲር ድህረ ገጽ የሱዳን ዲፕሎማት ምንጮችን ጠቅሶ እንደዘገበው በቅርቡ ከኢትዮጵያ አማራ ክልል ባህር ዳር አውሮፕላን ጣቢያ የተነሳ ድሮን የካርቱም ዓለም አቀፍ አውሮፕላን ጣቢያና አጎራባች አካባቢዎች ላይ ጥቃት እንዲፈጽም ኢትዮጵያ ለሱዳኑ ታጣቂ ቡድን በእንግሊዝኛው ምህጻረ ቃል አርኤስኤፍ ይሁንታ ሰጥታለች በማለት ወቀሳ ያቀረበችው በአዲስ አበባ የሚገኙ አምባሳደሯን ለምክክር በማለት መጥራቷ የተነገረው ሱዳን በሴኔጋል የነበሩት አምባሳደሯ አብዲል ጋሂን አል ናኢሚን ወደ ኢትዮጵያ እንዲሸጋገሩ ከሱዳን ወታደራዊ አስተዳደር በኩል ቀርቧል ለተባለው ጥሪ የኢትዮጵያ መንግስት ባለፈው ማክሰኞ አሻፈረኝ ማለቱን ድህረ ገጹ ዘግቧል። የሱዳን የውጭ ጉዳይ ሚኒስትር ምንጮችን የጠቀሰው ይኸው ዘገባ ኢትዮጵያ አዲስ አበባ በሚገኘው የሱዳን ኤምባሲ በኩል ለሱዳን መንግስት ልካለች በተባለው ሁለቱም ጠንካራ መልእክቶች በሴኔጋል የዲፕሎማቲክም ተልኳቸውን ጨርሰው ወደ ኢትዮጵያ እንዲዛወሩ በዝግጅት ላይ የነበሩት ለዚህም የዲፕሎማቲክም ጉዟቸው ከኢትዮጵያ መንግስት በኩል ከ3 ወራት በፊት ይሁንታም የተሰጣቸው የሱዳኑ አምባሳደር አብደል በኢትዮጵያ በኩል ተቀባይነት የላቸውም ወይም እውቅና አይሰጣቸውም የሚል ምላሽ ተሰጥቷልም ብሏል። ይህም የኢትዮጵያ እርምጃ በአዲስ
በአዲስ አበባ የነበሩት የሱዳኑ አምባሳደር አልዛኢን ኢብራሂም ወደ አገራቸው ሱዳን ለምክክር መጠራታቸውን ተከትሎ እንደሆነ ዘገባው ለማብራራትም ሞክሯል። ኢትዮጵያ አዲሱ የሱዳን አምባሳደር አብዴልን ሹመትን ወይም አክሬዲቴሽንን አልቀበልም ብላለች በተባለው ጉዳይ የአዲስ አበባም ሆነ የካርቱም ባለስልጣናት እስከ አሁን ድረስም በኦፊሴል የሰጡት ማረጋገጫ አሊያም ማስተባበያ የለም። የአዲስ አበባ ዩኒቨርሲቲ ሙስሊም ተማሪዎች ጊዜያዊ ሳይሆን ዘላቂ መፍትሄ እንፈልጋለን በማለት በጊዜያዊነት ሂጃብ እየለበሱ ትምህርታቸውን እንዲቀጥሉ ተፈቅዶላቸዋል መባሉ ላይ ተጨማሪ ተቃውሞ አቅርበዋል። የአዲስ አበባ ዩኒቨርሲቲ ሙስሊም ተማሪዎች ከኒቃብ ክልከላ ጋር በተያያዘ ለ20 ወራት የቆየ ረጅም ጊዜ ጥያቄ እንዳላቸውና ትላንትና በፖሊስ ተከበው ጥያቄያቸውን በሰላማዊ መንገድ ለዩኒቨርሲቲው አስተዳደር ማቅረባቸውን ተከትሎ ወደፊት ከዚህ በኋላ ለብሳችሁ የምትንቀሳቀሱ ከሆነ እንጨፈልቃችኋለን ያሉ ቢሆንም የሙስሊሞች ተማሪዎቹ አንድነት የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት አመራሮች እንዲሁም የዩኒቨርሲቲ ፕሬዝዳንት ሳሙኤል ክፍሌ ጭምር በተገኙበት ውይይት የተደረገ ሲሆን በዚህ ውይይትም ለጊዜው ውሳኔ እስኪሰጥ ድረስ ተማሪዎቹ ሂጃብ እየለበሱ መማር ይችላሉ የተባሉ ቢሆንም ተማሪዎቹ ዘለቄታዊ መፍትሄ እንፈልጋለን፣ አሁን ተቃውሟችንን ለማለሳለስ የተወሰደ እርምጃ ነው ማለት ተቃውሟቸውን ማሰማታቸውን ገልጸዋል። ሙስሊም ኒቃብ የሚለብሱ ተማሪዎች በዩኒቨርሲቲ የመግቢያ በሮች፣ በካፌ፣ በክፍል፣ በላይብረሪና በተለያዩ አገልግሎት መስጫ ቦታዎች ላይ አድሎ ሲፈጸምብን ቆይተዋል በማለት ከተቋሙ የጥበቃ አባላትም የተለያዩ ዛቻዎች ይደርሱባቸው እንደነበር፣ ክልከላው ትምህርታቸውን በተረጋጋ ሁኔታ ለመከታተል ከፍተኛ ጫና ፈጥሮብናል በማለት ተቃውሟቸውን አሰምተዋል። ተማሪዎች ሁሉንም ሰላማዊ መንገዶች በመከተል በተደጋጋሚ ጥያቄያቸውን ሲያቀርቡና አዎንታዊ ምላሽ ሲጠብቁ መቆየታቸውን አንስተው እስካሁን ድረስ ተገቢው ምላሽ ባለመገኘቱ ትላንት ከጁማ ሶላት ከቀኑ 7 ሰዓት ጀምሮ በዩኒቨርሲቲው ፕሬዝዳንት ጽህፈት ቤት በር ላይ በመሰባሰብ በሰላማዊ መንገድ ድምጻቸውን ማሰማታቸው በፖሊስ እንዳስከበባቸውና ይህንኑ ተከትሎ ረሃብና ብርድ በመቋቋም እስከ ምሽቱ 4 ሰዓት ተኩል ድረስ በቦታው ቆይተናል በማለት በተፈጠረው ሁኔታ ለመነጋገር በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጽህፈት ቤት ኃላፊና የሂጃብ ጉዳይ እንዲፈታ የተቋቋመ ኮሚቴ ሰብሳቢ ኡስታዝ አቡበከር አህመድ የተመራ ልዑክ ቦታው ላይ ተገኝቶ የተማሪዎቹ ተወካዮች፣ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት አመራሮች ኡስታዝ ሺቡዲን ሺኑራ፣ ኡስታዝ አዩብ ደርባቸውና ሀጂ ሪያድ ጀማል እንዲሁም የዩኒቨርሲቲው ፕሬዝዳንት ዶክተር ሳሙኤል ክፍሌ መሳተፋቸው ታውቋል። በዚህ ውይይት ተማሪዎቹ ዘላቂ መፍትሄ እስኪያገኙ ድረስ በሚኖራቸው የትምህርት ቆይታ ኒቃባቸውን ለብሰው መማርና ሌሎች አገልግሎቶችን ማግኘት እንዲችሉ በጊዜያዊነት ስምምነት ላይ መደረሱን የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ያሳወቀ ሲሆን ውይይቱ ተጠናክሮ ይቀጥላል፣ የተማሪዎቹ መብት ጥያቄ ምላሽ እንዲያገኝ እንሰራለን በማለት ኡስታዝ አቡበከር አህመድም ተናግረዋል። ተማሪዎቹ ጊዜያዊ ሳይሆን ዘላቂ መፍትሄ እንፈልጋለን በማለት ውይይቱ በኋላ ወደ መኝታ ክፍላቸው የተመለሱ ቢሆንም የተሰጠው ምላሽ ጊዜያዊ መሸንገያ ብቻ እንደሆነ በመጥቀስ ዘላቂ መፍትሄ በአስቸኳይ ይሰጠን የሚል ማሳሰቢያ አውጥተዋል። የተማሪዎቹ ተወካዮች ባስተላለፉት መልእክት መጅሊሱ የገባውን ቃል አክብሮ ጊዜያዊ ሳይሆን እስከ መጨረሻው የሚዘልቅ እውነተኛ መፍትሄ ሊፈልግ ይገባል ያሉ ሲሆን ከትምህርት ሚኒስቴር ጀምሮ በዩኒቨርሲቲው አማካኝነት የወጡና የሙስሊም ተማሪዎችን መብት የሚገድቡ አግላይ ሕጎች ከወረቀት ላይ ሙሉ በሙሉ እንዲነሱ ተማሪዎች አጥብቀው የጠየቁ ሲሆን የአመራሮቹን ቃል አደራ በማለት ቃላቸው እንዲወጡ ማሳሰቢያ የሰጡ ሲሆን ይህ ተግባራዊ የማይሆን ከሆነ ወደፊት ተቃውሟቸውን እንደሚያሰሙ ዛሬ ግንቦት 8 ቀን 2018 ውይይቱን መሰረት አድርጎ ተማሪዎቹ ከወዲሁ አስጠንቅቀዋል። በእስልምና ጉዳዮች ስም ፖለቲካ አጀንዳ በማስፈጸም ላገዛዙ ታማኝ የሆኑ ወገኖች በአዲስ አበባ ዩኒቨርሲቲ ከሂጃብ መልበስ ጋር በተያያዘ በተማሪዎቹ ላይ ፖሊስ ከበባ መፈጸሙን በተመለከተ ናመዲን ጀበል ድምጻቸው ያልተሰማና ዝምታ መምረጣቸው ለሙስሊሞች መብት ሳይሆን ወትሮም ለፖለቲካ አጀንዳቸው ማስፈጸሚያ እስልምናን በሽፋንነት ይጠቀማሉ የሚሉ ወቀሳዎችም ተከትለው ቀርበዋል። የመጅሊሱ የፕሬዝዳንት ጽህፈት ቤት ኃላፊና ከኒቃብ ጋር በተያያዘ የተፈጠረው ጉዳይ ለመፍታት ለተቋቋመው ኮሚቴ ሰብሳቢ በመሆን የሚመሩት ኡስታዝ አቡበከር አህመድ ተማሪዎቹ እንዲገቡ ተስማምተናል፣ መመሪያ ጋር የተገናኘ መሆኑ ተገልጿል። ጉዳዩ ህግና ስርዓት የሚይዝበት ሁኔታ ካለ እንዴት መሆን እንዳለበት አሁንም ውይይት እንደሚሻ ገልጸው በመመሪያ ህገ መንግስቱ አይጣስም፣ አላግባብ የሆኑ ነገሮች አይኑሩ በማለት አስተያየት መስጠታቸውም ታውቋል። አዲስ አበባ ዩኒቨርሲቲ ከሂጃብ መልበስ ጋር የሙስሊም ተማሪዎች ያቀረቡት እንቅስቃሴና በቅርቡ በኦሮሚያ ክልል ከምግብ አቅርቦት ጋር በተገናኘ ዩኒቨርሲቲ ተማሪዎች ተቃውሞ ማሰማታቸውን ያስታወሱ ወገኖች ተማሪዎች ከራሳቸውና ሃይማኖታዊ ጉዳዮች አልፈው ህዝቡ እየደረሰበት ያለውን የፍትህ ማጣት፣ የሰላም ማጣትና አገሪቱና ህዝቡ እየከፈሉት ያለውን ዋጋ በመርዳት የዩኒቨርሲቲ ተማሪዎች ህዝባዊ እንቅስቃሴ ለማድረግ የሚጠበቅባቸውን ኃላፊነትም ሊወጡ ይገባል የሚሉ ጥሪዎችም ተከትለው ቀርበዋል።
ወላጆች ባካችሁ ስልክ ጌምን ለልጆች ዝም ማሰቢያ አታድርጉ፣ ዲጂታል ኦቲዝም መናገር እየቻሉ እንዳይችሉ እያደረገ ነው በማለት ፍቅር ኢትዮጵያ አእምሮ እድገት ውስንነት ብሔራዊ ማህበር ዋና ዳይሬክተር ገለጹ። ወላጆች ባካችሁ ስልክ ጌምን ለልጆች ዝም ማሰቢያ አታድርጉ፣ ዲጂታል ኦቲዝም መናገር እየቻሉ እንዳይችሉ እያደረገ ይገኛል በማለት ልጆች ረጅም ሰዓት ስልክ ላይ ማሳለፋቸው መናገር የሚችሉ ሆነው ከተወለዱ በኋላ መናገር እንዳይችሉ እያደረገ በመምጣቱ በተፈጥሮ ከሚመጣ ኦቲዝም ባልተናነሰ ለዲጂታል ኦቲዝም እያጋለጣቸው መሆኑን ፍቅር ኢትዮጵያ አእምሮ እድገት ውስንነት ብሔራዊ ማህበር ዋና ዳይሬክተር መናገራቸውን ትክፋ ኢትዮጵያ ዘግቧል። የማህበሩ ኤክስኪዩቲቭ ዳይሬክተር ወይዘሮ የሸዋጌጥ ክብረት ልጆች ከስልክ ጋር ረጅም ጊዜ ማሳለፋቸው መናገር እየቻሉ እንዳይችሉ እያደረገ በመሆኑ ወላጆች ባካችሁ ስልክን ጌምን ለልጆች ዝም ማስባያ መንገድ አታድርጉ ሲሉ አስጠንቅቀዋል። ስልክ ላይ ረጅም ሰዓት በማሳለፋቸው የዲጂታል ኦቲዝም ተጠቂ በመሆን መናገር አቅቷቸው ወደ ማህበራችሁ የመጡ ልጆች አሉ ወይ በሚል ጥያቄ ቀርቦላቸው በሰጡት ምላሽ አዎ ቁጥሩን ይህን ያህል ለማለት ያስቸግራል፣ ግን የሚመጡ አሉ ክልሎችም ላይ ስለምንሰራ ክልልም ላይ እንደዚህ አይነት ችግሮች አሉ ሲሉ ተናግረዋል። ወላጆች ልጆቻቸው ሲያለቅሱ ሲያስቸግሩ ስልካቸውን ሰጥተው ዝም ማሰኘት እንደሚመርጡ አስረድተው ዲጂታል ኦቲዝም የሚባለው ልጆች ከጌም ከስልክ ጋር በተያያዘ ረጅም ጊዜ በማጥፋታቸው የተግባቦት ክፍተት እንዲፈጠር እያደረገ ይገኛል ሲሉ ጠቅሰዋል። በተፈጥሮ የሚመጣ ኦቲዝም ቢሆን አንዱ ክፍተት የተግባቦት በመሆኑ በተፈጥሮ ኦቲዝም ያለባቸው ልጆች የንግግር ችሎታ ላይ ክፍተት እንዳለባቸው አስታውሶ አሁን ደግሞ የህፃናት ስልክ አጠቃቀም ማህበራዊ ግንኙነታቸው ተግባቦት ላይ ትልቅ ክፍተት እየፈጠረ ይገኛል ሲሉ ተናግረዋል። ምክንያቱም ልጆች ዝም ብለው ስልክ ላይ ከተጣዱ አያወሩም። ቃላት ማውጣት ያለበት ላንቃቸው ራሱ ዝም እያለ ነው የሚሄደው። ስልክ ላይ ረጅም ጊዜ በማሳለፋቸው መናገር ያልቻሉ በሕክምና ሲረጋገጥም ዲጂታል ኦቲዝም ሆኖባቸው የተገኙ እንዳሉም ጭምር ጠቅሰዋል። ትልቁ ስራ የሚጠበቀው ወላጆች ላይ ነው። በተለይ ህፃናት ትምህርት ቤት ከመግባታቸው ፊት ከ1 እስከ 4 ዓመት ያሉት እቤት የሚውሉበት እድሜ ላይ ነው ትልቁ ስራ መሰራት አለበት በማለት ዳይሬክተሯ አሳስበዋል። በተለይ ልጆች ስልክ አጠቃቀም ጨቅላ ህጻናትን ለዲጂታል ኦቲዝም ጭምር እያጋለጠ የሚገኝ ሲሆን በውጭ ዓለም ያሉት ሀገራትም እንደ ቲክቶክ ያሉ ፕላትፎርሞች አጠቃቀም ላይ እገዳና የእድሜ ገደብ ለመጣል እየተንቀሳቀሱ መሆናቸውና የጣሉ ሀገራት መኖራቸውን ያስታወሰው ዘገባ በዚህ ረገድ በኢትዮጵያ የታሰበ ነገር እንዳለ ያስታወሰው ዘገባ የፍቅር ኢትዮጵያ ዳይሬክተር በጉዳዩ ላይ በሰጡት ምላሽ ኢትዮጵያ አእምሮ እድገት ውስንነት ብሔራዊ ማህበር በእኛ ሀገር ህግ ቢወጣ በጣም ጥሩ ነው በማለት ለዚህም በምክንያትነት አሁን ቴክኖሎጂው ቀድሞናል፣ አጠቃቀሙን አልቻልንበትም። ሰው ቲክቶክ ለማየት ስልኩን አንሶላ ውስጥ ይዞ ነው የሚገባው። ከእንቅልፉ ሲነሳ ጸሎት ማድረግ ሲገባው አይኑን ሳይገልጥ ስልኩን ነው የሚያየው። ማህበራዊ ሚዲያ በጣም እየተቆጣጠረ ነው። የሚመለከተው አካል ትኩረት መስጠት አለበት በማለት የበኩላቸውን አስተያየት መስጠታቸውም ተዘግበዋል። ኤርትራና ግብጽ በቀይ ባህር የማሪታይም ትራንስፖርት ትብብር ዙሪያም ተፈራረሙ። የቀይ ባህር ደህንነት የባህሩ ተጋሪዎች ብቻ ነው ስትል ግብጽ ዳግም አቋሟን ገለጸች። የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ በተገኙበት በአስመራ ከተማም ዛሬ በተከናወነው ፊርማ ላይ የግብጹ የውጭ ጉዳይ ሚኒስትር ባዲር አብደሌቲና የትራንስፖርት ሚኒስተራቸው ከማል አልዋዚር በተገኙበትም የማሪታይም ትራንስፖርት ትብብር የሁለቱንም አገራትም ወደቦችን የማሳለጥ አዲስ የመርከቦች ሎጂስቲክ ትብብር የንግድና የሁለቱ አገራትም ስትራቴጂካዊ አቀማመጥን ጠቀሜታን ይበልጥም እንደሚያጎለብተው የግብጹ የትራንስፖርት ሚኒስተር ካሜል ገልጸዋል። አገራቸው ግብጽም በበኩሏ በወደቦችና በማሪታይም ትራንስፖርት ዘርፍ ያላትን ልምድ ለኤርትራ ለማጋራት ዝግጁነቷን ሚኒስትሩም አስታውቀዋል። የግብጹ የውጭ ጉዳይ ሚኒስትር ባዲር አብደላቲም በበኩላቸው የቀይ ባህር አስተዳደርና ደህንነት ከብሔራዊ ደህንነትና ህልውና ጋር የተገናኘ መሆኑን ገልጸው ይህም የደህንነት ጉዳይ ከባህሩ ጋር በቀጥታም ከሚዋሰኑት አገራት ጋር ብቻ እንደሆነ ከዚህ ውጭ ያሉ አገራትና ቡድኖች ምንም አይነት እንቅስቃሴ ማድረግም እንደማይፈቀድላቸው ኤርትራም የቀይ ባህርን በዘመናዊ መንገድ ለማስተዳደር ያላትን ራዕይ ለማሳካት የግብጽ መንግስትም ሙሉ ድጋፉን እንደማይለይ ይህም የግብጽ ፍላጎት ከኤርትራም በተጨማሪ ለአፍሪካ ቀንዶቹ ለሱዳንና ለሶማሊያም እንደሚሆን የግብጽ የውጭ ጉዳይ ሚኒስትር አስመራ ላይ ገልጸዋል። ከግብጹ ፕሬዝዳንት አብዱል ፈታህ አልሲሲ የተላከውን ትዕዛዝ በመያዝ አስመራ ለተገኙት የግብጽ ባለስልጣናትና በኤርትራ የቢዝነስም ምህዳር ቅኝት ለማድረግ የመጡ የግብጽ የግል ሴክተር ልዑካኖችን የተቀበሉት የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ ለግብጽ አቻቸው ምስጋናቸውን አቅርበው ግብጽ በአፍሪካ ቀንድ በቀይ ባህር ዙሪያም
ትጫወታለች ላሉት የደህንነት ዋስትና አመስግነዋል። በግብጽና በኤርትራ መካከልም ያለውን ታሪካዊ ግንኙነትን በተለይ ፖለቲካዊ፣ ኢኮኖሚያዊና የደህንነትም ጥምረትን በጋራ ለማስቀጠል ከኤርትራ በኩል ጽኑ ቁርጠኝነት መኖሩን ፕሬዝዳንት ኢሳያስ አፈወርቂ አስታውቀዋል። የግብጽና የኤርትራ መንግስታትም ይህንን የቀይ ባህር ስምምነትም አስመራ ላይ ዛሬ የተፈራረሙት ሰሞኑን ዋሽንግተን ዲሲ ላይ የኢትዮጵያና የአሜሪካ መንግስታት የውጭ ጉዳይ ሚኒስትሮች ስትራቴጂካዊ ትብብር በተባለ የቀይ ባህር ደህንነትን ጨምሮ በአፍሪካ ቀንድ ጉዳይ በወታደራዊ በደህንነትና በኢኮኖሚያዊ ዙሪያ በጋራ ለመስራት ያስችላል የተባለ ስምምነት ከመፈራረማቸው ጋር የተያዘ ስለመሆኑ ያለመሆኑ ለጊዜው በይፋም አልተገለጸም። ቬጋስ ትዘምር ታላቅ መንፈሳዊ ዝግጅት በጉባኤ መካከል አመሰግናለሁ መዝሙር 21 22 ቬጋስ ትዘምር ልዩ የምስጋና መንፈሳዊ ጉባኤ በላስ ቬጋስ በእርግተ በዓል ዋዜማ ግንቦት 12 ቀን 2018 ዓ.ም ወይም ሜይ 20 2026 ዓ.ም ከ5 ፒኤም ጀምሮ በደብረ ምህረት ቅዱስ ሚካኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚካሄድ ሲሆን በከተማ የሚገኙት አብያተ ክርስቲያናት ካህናት፣ አባቶች፣ በርካታ ዘማሪያና የሰንበት ትምህርት ቤት አገልጋዮች በተገኙበት መርሃ ግብሩ ይካሄዳል። በዕለቱ ሁላችንም በመላእክት ስርዓት ነጭ ልብሳችንን ለብሰን በደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን እንገናኝ በማለት የቤተክርስቲያኑ አባቶች ጥሪ አቅርበዋል። ቬጋስ ትዘምር ታላቅ መንፈሳዊ ጉባኤ። የአሜሪካ አስተዳደር የቀድሞ የኩባ አንጋፋው ፕሬዝዳንት ራውል ካስትሮን እንደ ቀድሞ የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ በቁጥጥር ስር የማድረግ እቅድ እንዳለው ተዘገበ። ኩባን ግን አገራቸውን ከአሜሪካም ጥቃት በድንጋይም ሆነ በዱላ እንታደጋለን ሲሉ አቋማቸውን መግለጻቸውም ተሰማ። ኒውዮርክ ታይምስ ለጉዳዩ ቅርበት ያላቸው ሁለት ምንጮችን ጠቅሶ እንደዘገበው እንደ ፈረንጆቹ አቆጣጠር በወራ የካቲት ወይም ፌብሩዋሪ 24 1996 የኩባ የጦር ጀቶች በዓለም አቀፍ የውሃ መስመር ላይ ሲበሩ የነበሩ ሁለትም ተቀማጭነታቸውን በአሜሪካ ሚያሚ ግዛት ያደረጉ ሁለት የሲቪሊያን አውሮፕላኖችን ባደረሱትም ጥቃትም 4 ትውልደ ኩባውያን የሆኑ አሜሪካውያንን ከመገደላቸው ጀርባ የቀድሞ የኩባ መከላከያ ሚኒስትር ፕሬዝዳንት ፊደል ካስትሮ ወንድም የሆኑት የ94 ዓመቱ የቀድሞ ፕሬዝዳንት ራውል ካስትሮም ቀጥተኛ ተሳታፊ ናቸው የሚል የውንጀላ ክስ በፌዴራል ደረጃ እየተሰናዳ እንደሆነና ታሪካዊ የተባለ ወታደራዊ ዘመቻን በማካሄድ አዛውንቱን ፕሬዝዳንት ራውል ካስትሮን እንደ ቀድሞው የቬንዙዌላ አምባገነን መሪ ኒኮላስ ማዱሮና ባለቤታቸው ሲሊያ ፍሎራስ በአሜሪካ ምድር ለፍርድ የማቅረብ ዝግጅት መኖሩን የኒውዮርክ ታይምስ አስነብበዋል። ከፕሬዝዳንት ማዱሮ ጋር ቀረቤታ ያላቸው አብዛኛው የነዳጅ ምርቷን ከቬንዙዌላ የምታስገባው ኩባ ላይ ተጨማሪ ኢኮኖሚያዊ ማዕቀብ በመጣል ወታደራዊና ስለላዊ ቅኝት በኩባ ላይ እየፈጸመ መሆኑ የተነገረው የፕሬዝዳንት ትራምፕ አስተዳደር በቀድሞው የኩባ ፕሬዝዳንት ራውል ካስትሮ ላይ የሚያቀርበውን ኦፊሴላዊ የወንጀል ክስም ኩባ ከአሜሪካ አስተዳደር ነጻ የወጣችበትን 124ኛ ዓመቷን በምታከብርበት በመጪው ግንቦት ወይም ሜይ 20 2026 ላይ ይሆናልም ተብሎ ይጠበቃል። ከአደንዛዥ እጽና ከህገወጥ የጦር መሳሪያ ማሸጋገር ጋር በተያያዘ በአሜሪካ ኒውዮርክ ግዛት በፌዴራል ደረጃ ክስ የተመሰረተባቸው የቀድሞው የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮና ባለቤታቸው በቀረቡባቸው ተደራራቢ ክሶች ጥፋተኞች አይደሉም ማለታቸው ይታወሳል። ፕሬዝዳንት ትራምፕም ከቻይና ጉብኝታቸው መልስ በአውሮፕላናቸው ላይ ለጋዜጠኞች በሰጡት አስተያየት ፕሬዝዳንት ራውልን እጣ ፈንታ በተመለከተ ጉዳዩ ለፍትህ ዲፓርትመንት ይተዋል፣ እናንተ አሁን የምታወሩት በመፈራረስ ላይ ስላለ ህዝብና አገር ነው፣ ሁኔታውን በሂደትም እናየዋለን ብለዋል። ባልተለመደ ሁኔታ በሳምንቱ ማብቂያ ወደ ኩባ ሃቫና በይፋ የተጓዙት የአሜሪካው የስለላ ተቋም ሲአይኤ ዳይሬክተሩ ጆን ሬክሌልፍ የኩባን ባለስልጣናትን በቀጥታ ማነጋገራቸው የኩባ አገዛዝ አፍቃሪ ሩሲያና አፍቃሪ ቻይና እንደዚሁም ጸረ አሜሪካ አቋምን ትቶ ከአሜሪካ አስተዳደር ጋር ገንቢ ግንኙነትም ካልፈጠረ አፋጣኝ እርምጃም ካልወሰደ የቬንዙዌላ መንግስት የገጠመውን እጣ ፈንታ ሊገጥመው እንደሚችል የሲአይኤ ዳይሬክተር ጆን ማስጠንቀቃቸውን የአሜሪካ መገናኛ ብዙሃን ዘግበዋል። ኩባን ከ2008 የአውሮፓ አቆጣጠር ጀምሮ እስከ 2018 የአውሮፓ አቆጣጠር በፕሬዝዳንትነት ያገለገሉት
የቀድሞው የመከላከያ ሚኒስትሯ ፕሬዚዳንት ራውል ካስትሮን በአሜሪካ ምድር ለፍርድ ማቅረብ የሚለውን የአሜሪካ አስተዳደር በርካታ ኩባያን በድንጋይም ሆነ በዱላም እንዋጋለን በማለትም እንደማይቀበሉት ሮይተርስ የዜና አገልግሎት በሃቫናም ተዘዋውሮ ያጠናከረውን የህዝብ አስተያየትን አጋርቷል። ዛሬ ያሉን ዜናዎች እነዚህ ናቸው። ዜና ውስጥ አድምጡ ለቆያቸው የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። ከቻናላችን በተጨማሪ በአማራ ሳት ኤቢሲ በሚሰራጭበት ሳተላይት በአገር ቤት ታገኙናላችሁ። ለነበረን ቆይታ በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።